አዎ ስለ ቅያማ ስለ ትንሣኤ ቀን ሲወራ በእስልምና በጣም ሰፊ የሆነ ትንተና ነው ያለው። የውመል ቅያማ በመሰረቱ ብዙ ስሞች አሏት። የውመል ቅያማ አንድ ስም አይደለም በስም በኩል ያ ደግሞ የአረብኛ ቋንቋ ባህል ነው። ብዙ ጊዜ እንደሚባለው የአረብኛ ቋንቋ ከስፋቱ የተነሳ አንድ ስሙ የገነነ ነገር ትልቅ ነገር ገናና የሆነ ነገር ስም ይበዛለታል ይላሉ። ለምሳሌ በአረብኛ ቋንቋ ሰይፍ ይሄ ሰይፍ ማለት ጎራዴ 100 ስም አለው ይባላል። አንበሳ 100 ስም አለው ይባላል በአረብኛ ማለት ነው። እና የውመል ቂያማም እንደዚህ ስሟ በጣም የገነነ ስለሆነ ምናልባት በአረብኛ ፊደሎች እያንዳንዱ ፊደል ለየውመል ቂያማ ስም አላት ይላሉ። እና የውመል ቂያማ፣ የውም ዲን፣ የውመል ጀዛ፣ የውመል ቂያማ እንደዚሁም አልቃሪዓ፣ አልሐቃ ይሄ ሁሉ የውመል ቂያማ ስም ነው። ለምን? ትልቅ ኢንሲደንት ስለሆነ በሰው ልጅ ታሪክ ውስጥ የሚመጣ ስለሆነ አላህ ስብሐነሁ ወተዓላ በጣም አግንኖ ስሟንም በተለያየ ስሞች ነው የሰየማት። እነዛ ስሞች ደግሞ ዝም ብሎ መጠሪያዎች ሳይሆኑ በውስጧ የሚከሰቱ ትልቅ ክስተቶችን የሚገልጹ ናቸው። የውመል ቂያማ ማለት የመቆም ቀን ማለት ነው። ሰው የዛን ቀን የሚቆምበት የሚገተርበት፣ ለብዙ ዘመናት ፈጣሪው ተዋርዶ አንገቱን ሰብሮ የሚቆምበት ቀን ማለት ነው። የውመ የቁሙ ናሱ ሊረቢል ዓለሚን ይላል በሌላ አያ። የዛን ቀን ፍጥረታት የሰው ልጅ ፈጣሪው ፊት የሚቆምበት ቀን ነው ይላል። አልሐቃ ማለት ደግሞ ያቺ እውነት ሁሉ የሚገለጽበት ቀን ማለት ነው። አልሐቃ ማለት የእሷ እውነት ሁሉ የሚገለጽበት የዛኔ ማጭበርበርና መሸወድ መዋሸት የማይቻልበት ቀን፣ ሁሉም ይፋ የሚወጣበት ቀን ማለት ነው። እና ብዙ ስሞች አሏት የውመል ቂያማ። እና በእስልምና ስለ የውመል ቂያማ ሲወራ 3 ነገሮች ናቸው የሚወሩበት። ለምሳሌ የመጀመሪያው የውመል ቂያማ ከመምጣቱ በፊት ምልክቶች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም የነገሩን ዓላማት የውመል ቂያማ፣ የውመል ቂያማ ማሳያዎችና ማመላከቻዎች እየቀረበች መሆኑ የሚያሳዩን ምልክቶች አሉ። እነዛ ምልክቶች በሁለት ይከፈላሉ። አንደኛው ዓላማት ሱግራ ትናንሽ ምልክቶች፣ ሁለተኛው ደግሞ ዓላማቱል ኩብራ ታላላቅ የሆኑ ምልክቶች። እነዚህ ተናናሽ የሆኑት ለምሳሌ ነቢ ስ ስለም ብለዋል፣ መድኃኒት የሚታጣላቸው በሽታዎች መስፋፋት፣ የኑሮ መወደድን መስፋፋት፣ የአስካሪ መጠጥ መስፋፋት፣ የዝሙት መስፋፋት፣ ይሄ አራጣ ሪባ የሚባለው አራጣ የወለድ ግብይት መስፋፋት፣ እነዚህ ሁሉ በጣም ይስፋፋሉ። እነዚህ ከቅያማ በፊት ያሏቸው ነገሮች ናቸው። እና ይሄ ደግሞ በአይናችን እያየነው ነው። እንደዚሁም ደግሞ ሰዎች ትላንትና ድሆችና እረኞች የነበሩ ዛሬ ረዣዥም የሆኑ ህንፃዎች በመገንባት መፎካከር። እንዳውም ስለ አረቦች ናቸው እንግዲህ እረኞች ግመል ብቻ የሚያውቁ የነበሩ አሁን በዓለም ረዥሙ ህንፃ የሚገነቡት እነሱ ናቸው። ዱባይ ገንብታለች። አሁን ደግሞ ሳዑዲ እየገነባች ነው። በዚህ ይፎካከራሉ። ትላንትና ድሆች የነበሩ ባዶ እግራቸው የሚሄዱ በቂ ልብስ ያልነበራቸው ሰዎች ሀብታሞች ሆነው ታላላቅ የሆኑ ህንፃዎች ለመገንባት ሲፎካከሩም ትመለከታለህ ከቅያማ በፊት ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እና እነዚህ አናሳዎች የሚባሉት በአይናችን የምናያቸው የሴቶች ልብስ አለባበስ፣ ሴቶች ይመጣሉ። 2 አይነት ሴቶች የጀነትን ሽታ የሚያገኙ ዓሪያት ካሲያት ናም ለብሰዋል ግን አልለበሱም አሉ። ለብሰው ያልለበሱ ማለት ልብሳቸው ለመልበስ ሳይሆን አትራክት ለማድረግ ነው የሚለብሱት ማለት ነው። ለብሰው ያልለበሱ ያን ልብስ ይመስላል ግን ኦልሞስት እርቃን ማለት ነው። ሰውን ለማማለል አድርገው የሚለብሱ ማለት ነው። ማኢላት ሙሚላት ያን እነሱ አካሄዳቸው በጣም የተወረገረጉ ይሄዳሉ። ሰውን ያማለሉ፣ ሰውን ደግሞ እንደዚህ ያሳስታሉ ማለት ነው። ሩእሱሁና ከአስኒመቱል ቡኽት አሉ። ጭንቅላታቸው ደግሞ
ፀጉራቸው ከአናታቸው ላይ ጉብ እያደረጉ ልክ የግመል ሻኛ ያስመስላሉ አሉ። እንግዲህ ይሄ አይነት አለባበስ የፀጉር እንትን ላይ ጉብ ማድረግ አሁን የመጣ ፋሽን ነው። ሐታ ለዛ ነው እህቶች ራሱ ሒጃብ ሲለብሱ መጠንቀቅ አለባቸው። ፀጉራቸውን ብዙ እንዲመስልላቸው ጉብ ያደርጉታል። እነሱንም ይመለከታል ይህ ሐዲስ። ስለዚህ ይሄ ሰዎችን ለማማለል ፀጉሬ ብዙ ፀጉር አለኝ ረጅም ፀጉር አለኝ ለማስመሰል የሚደረግ ጥረት በሒጃብ ስርም ሆነ ያለ ሒጃብም ሆነ ያ ሁሉ የቂያማ ምልክት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እና እነዚህ አናሳዎች ናቸው እያሉ ምን ይመጣሉ? ሙስሊሞችም አሁን ያለንበት ሙስሊሞች የመዳከምም ሁኔታ የዓለም ህዝብ ልክ ምግብ ላይ ሰው እንደሚጠራራ ለመብላት የዓለም ህዝብ እንደ ጠላት ሆኖ ይሰባሰቡባችኋል አሉ። እንደ ጠላት ሆኖ ምግብ እንደሚበሉ የሚበላ ማዕድ እንዳገኙ በዛም በዝም ይቦጭቋችኋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቦች ምናል ያ ረሱላህ ቁጥራችን አናሳ ስለሚሆን ነው የዛኔ ስለማንችል ነው። አይ ብዙ ናቸው በዛ ሰዓት ግን አትረውም ዲናችሁ በደንብ ስለማትይዙ ጠንካሮች ስለማትሆኑ የእምነታችሁ ድክመት ነው እንደዛ የሚያደርጋችሁ ብለውናል። እና ይሄ ራሱ በዓለም ላይ እንደ ኮመን ጠላት በአይሁድም በክርስቲናም በምስራቁም በምዕራቡም በአይሁዱም በህንዱም በሃንዱዙም በጣዖት አምላኪውም ሁሉ አንደኛ ጠላት በዓለም ማነው ተደርጎ የሚፈረጀው? ኢስላም ነው። አርፎ በተቀመጠው በየቤቱ እየተሄደበት ማለት ነው። እና ይሄ ሁሉ ይመጣል ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። እና ያ ሁሉ ደግሞ በአይናችን እያየነው ነው እያንዳንዱ ነገር ያሉት ማለት ነው። እንደገና ደግሞ ያለ የእስልምና ትንሣኤ የሚመጣበት ደግሞ ማለት ትንሣኤ ማለት ያው ያለንበት ድክመት ወደ ቪክትሪና ወደ ይሄ ዓለም ላይ ያለው ኮራፕሽን ማንም ሊታደገው አይችልም። ከእስልምና ባሻገር ማንም እንትን ዝሙትንም በደንብ አምሮ የሚጻረር በአጠቃላይ መጠጥም አብሮ የሚጻረር ምድር ላይ ያሉ ኮራፕሽኖች እንዳይከሰቱ ፊት ለፊት የሚጋረጥና ሊያቆማቸው የሚጥር እስልምናና እስላም ሙስሊሞች ብቻ ናቸው። ምክንያቱም ክርስቲያኖች መጠጥ አስፋፊዎች ናቸው፣ ዝሙት አስፋፊዎች ናቸው። ምንም በዚህ ነገር ለመታደግና ለማስቆም የሚያደርጉ ጥረት የለም። እስልምና ብቻ ነው ይሄ ነገር የሚከለክለው፣ ሙስሊሞች ብቻ ናቸው ይሄ ነገር። ስለዚህ ለወደፊቱም ለዓለም መድህን እስልምና ብቻ ነው። ምክንያቱም አንቲ ኮራፕሽን እስልምና ብቻ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ? ዓለም በበደልና በክፋት ትጥለቀለቅና አላህ ስብሓነሁ ወተዓላ አንድ ሰው ያመጣል። ያ ሰው ደግሞ ስሙ የኔ ስም የሚይዝ ሲሆን ከኔ ዘር የሚሆን አልመህዲ የሚል ቅጽል ስም ያለው ይመጣና ያ ሰው ዓለምን በፍትህ ያለብሳታል። ዓለምን በፍትህ እንድትቆም ያደርጋል አሉ። እና ያ ማህዲ የሚባለው ሰውዬ ሲመጣ በዛ ሰዓት ያው የዓለም መንግስታቶች የእስልምና ለማቆም የሚሞክሩ ሰዎች ከሱ ጋር ግርግር ይጀምራሉ፣ ግን ያሸንፋቸዋል። ከዛ በኋላ በሱ ግዛት ስር ያለ ደጃል የሚባለው ሰውዬ ይመጣል። ደጃል ማለት ደላየር ማለት ነው። በጣም ውሸታም ማለት ነው። እኔ ፈጣሪ ነኝ ይላል። በድግምትም በተለያዩ ነገሮች ተአምራቶች ያሳያል። የሚያምኑለት ይኖራሉ፣ የማያምኑለት ይኖራሉ። መካና መዲና መግባት ይከለከላል። የቀረው ዓለም ሁሉ ያዳርሳል። 40 ዓመት ብቻ ነው ምድር ላይ የሚቀመጠው። አንዱ ቀን 1 ዓመት ያህል ይረዝማል አሉ ነብዩ ሰለላሁ። ሁለተኛው ቀን ወር ያህል ይሆናል። ሶስተኛው ሳምንት ያህል ይሆናል። የቀሩት ቀናቶች ኖርማል ይሆናሉ። 40 ቀን በአጠቃላይ መጨረሻ ላይ እሱ 40 ቀኑ እንደጨረሰ ሊሞት አካባቢ ላይ ኢየሱስ ይመጣል። ዒሳ ብን መርየም ይመጣል። በደማስከስ በድምሽቅ ሱሪያ ከተማ ላይ ይመጣል። በሁለት መላእክቶች እንትን ብሎ ይወርዳል። በዛ ሰዓት መስጊድ ይገባል። መስጂድ አልአቅሳ ይመጣል። ወደ ፍልስጤን ይመጣል። እዛ ሲመጣ መህዲ ሶላት ሊያሰግድ እያለ ሶላት በዛ ሰዓት ደግሞ ሙስሊሞች የሚጠብቁት ሰዓት ነው። ልክ ሲመጣ ራሱ ማንነቱ ማስታወቅ አይጠበቅበትም። ያውቁታል ሲመጣ የሚጠብቁበት ሰዓትም ስለሆነ ማለት ነው። እነዚህም ሐዲሶች ስላሉ መቼ እንደሚመጣ እየተነገረ አሁን እንደምንናገረው በዛ ሰዓት የሚመጡ ሰዎችም
ሰዓቱ ያውቁታል። የሚመጣበት ሰዓት ለምሳሌ ማህዲ ሊሞት ሲቀር 40 ቀኑ ላይ ነው የሚመጣው። ስለዚህ ሶሪ ያ ደጃል 40 ቀን አካባቢ ላይ ስለሚመጣ ሰዎቹ ይጠብቁታል። በዛ ሰዓት ሲመጣ ሰግዶ ሲወጣ ከመስጊድ አልአቅሳ ማለት ነው ቤተል መቅደስ ወዛኔ ያ ደጃል የሚባለው አንቲክራይስት የሚባለው ይመጣል። ፊት ለፊት ይገናኛሉ። ልክ ሲያየው ከኢየሱስ ጋር ፊት ለፊት ሲተያዩ እንደ በረዶ ይቀልጣል አሉ ሰለላሁ። ምክንያቱም መሞቻው ሰዓት እንዳወቀ የዛን ያውቃል። እንደ በረዶ ይቀልጣል። ከዛ በኋላ ግን ቶሎ ብሎ ኢየሱስ በሰይፉ አንገቱን ያቀላና እንደገደለው ሰው ለሰዎች ያሳያል። ያዛኔ ሰው እፎይ ይላል፣ መጥፎ ጠላት ስለነበረ። ከዛ በኋላ ዒሳ ብን መርየም በእስልምና እንግዲህ ሲመጣ መጀመሪያ ነገር መስቀልን ነው የሚሰብረው። ያ በእስልምና ሐሰት ነው፣ አልተሰቀለበትም። ሌላ ሰው ሲሰቀለ እሱ ተብሎ ሲታመር እንኩትኩት ያደርጋል፣ ከርከሮዎችንም ያጠፋል። ከርከሮ ብሉ ብለናል ብለው ይበላሉ ክርስቲያኖች። ወይ እንግዲህ በእምነቱ ይኑር አይኑ አላውቅም፣ ግን አብዛኛው ኮንሱመሮች ክርስቲያኖች ናቸው። ኤኒዌይ ያንንም ያጠፋባቸዋል። ከዛ በኋላ አይሁዶችም ሆነ ውሸታቸው ይነገራቸዋል። ከዛ በኋላ ሌላ አማራጭ አይኖራቸውም። አላህ ስብሐነሁ ወተዓላ በቁርአን ተናግሯል። ወኢን ሚን አህለል ኪታቢ ኢላ ለዩእሚነነ ቢሂ። የዛን ጊዜ ምንም አህለል ኪታብ የሚባል ምድር ላይ አይቀርም በኢየሱስ በትክክለኛው እምነት ይቀበለዋል። የዛኔ አይሁዶችም ሳይወዱ በግዳቸው ይቀበላሉ ይለናል አላህ ስብሐነሁ ወተዓላ። ከዛ እያለ ያው ከዛ በኋላ እሱ እንደ ሰዋዊ ኑሮ ይኖራል፣ ያገባል፣ ይወልዳል። ዒሳ ብን መርየም ሙስሊሞችን ለብዙ ዓመት እንትን ያስተዳድራል። ከዛም ያልፋል። ከዛም ሙስሊሞች ጀናዛ ሰግደውለት ይቀብሩታል። ምክንያቱም እያንዳንዷ ነፍስ ሞት መቅመስ ስላለባት እስከ ዛሬ ድረስ አልሞተም። የዛኔ ግን ይሞታል። ናም ከዛ በኋላ ይቀጥልና የውመል ቂያማ የሚባል ነገር ይቀርባል ማለት ነው። የውመል ቂያማ ሲቀርብ በምድር ላይ አማኞች አይኖሩም። የቂያማ ምልክቶች ሳሳጥርላችሁ ማለት ነው። ከዒሳ በኋላ የሚከሰቱ ሌሎች የቂያማ ምልክቶች አሉ። አላህም በቁርአን የተናገረ ከምድር እንስሳ ትወጣና ያቺ እንስሳ አማኝ የሆነና ያልሆነ ሰውን ትነግራለች። በአላህ ያላመኑ ሰዎችም ትነግራቸዋለች፣ እንደ ተአምር ማለት ነው። እንደዚሁም ደግሞ ከነዛ ምልክቶች ፀሐይ በምዕራብ ትወጣለች። ፀሐይ በምዕራብ የምትወጣበት ጊዜ ይመጣል። ፀሐይ በምዕራብ የወጣች ዕለት ግን እያንዳንዱ ሰው ሁሉ ነገር እንዳበቃለት ያውቃል። ሁሉ ነገር ምንም ከዛ በኋላ ምንም እንዳልቀረ ያውቃል። ፀሐይ የምስራቅ ሰዎች ፀሐይ ሲጠብቁ በምዕራብ በመግቢያው በኩል ያዩዋታል። ከዛ በኋላ ሰዎች ሐቂቃውን ይረዳሉ። ናም ከዛ በኋላ ምድር ላይ አማኞች እንዲያልፉ ይደረጋል። አላህ ሱብሓነሁ ወተዓላ የአማኞች ህይወት እንዲያልፍ ያደርጋል። አማኞች ይሞታሉ። ከዛ በኋላ አማኞችና ምንም ፈጣሪ የሚባል ነገር የማያውቁ ሰዎች ይመጣሉ። ፈጣሪን በምንም አይነት መልኩ የማያውቁ። ይሄ እንግዲህ ባጭሩ እየነገርኳችሁ ነው። ይሄ በጣም ከዒሳ ሞት በኋላ ብዙ ጋፖች አሉ። በዛ መሃል ላይም ካዕባ ይፈርሳል። ነቢ ስ ሰለም ብለዋል፣ አበሾች ሂደው ካዕባን ያፈርሳሉ ብለዋል። ስለዚህ ከዛ በኋላ መጨረሻው ግን ምድር ላይ የሚከሰቱ ሰዎች በፈጣሪ የሚባል ነገር ምንም እምነት የሌላቸው በጣም የወረዱ የሆኑ ከሃዲያኖች ሰዎች ብቻ ይቀራሉ። የዛኔ እስራፌል ጥሩምባውን ባፉ የደቀነው ጥሩምባ ይነፋል። የነፋ ጊዜ የዛኔ በህይወት ያለ ነገር ሁሉ ይሞታል። አላህ ኑር ያለው ብቻ ሲቀር የቀረው በህይወት ያለው ፍጥረት ሁሉ ይሞታል። አላህ ስብሐነሁ ወተዓላ እንዳለው ወኢዛ ኑፊኸ ፊሱሪ ፈፈዚዐ መን ፊሰማዋቲ ወመን ፊል አርድ ኢላ መን ሻአ አላህ። የዛኔ ጥሩምባው የተነፋ ጊዜ በሰማይም በምድርም ያለው ይሞታል። አላህ ኑር ያለው ብቻ ሲቀራል። ፈኢዛ ኑፊኸ ፊሂ ኡኽራ ዳግማዊ እንደገና ሲነፋ እስራፊል ጥሩምባው ፈኢዛ ሁም ቂያሙ የንዙሩ። ከዛ በኋላ የሞቱት በአጠቃላይ ከአደም ጀምሮ እስከ መጨረሻው ሙታን ወደ ህይወት ይመጣሉ። ወደ እሱ የተዋረዱ ሆነው ይመጣሉ አለ እና ከዚህ በኋላ ምን አለ? ሁለት ነገሮች አሉ ማለት ነው። በዋነኝነት ምን አሉ?
አህዋል የውመል ቂያማና አህዋል የውመል ቂያማ አሉ። አህዋል ማለት የውመል ቂያማ የሚያሰጉ ነገሮች ማለት ነው። ስጋ በጣም አስፈሪና በጣም ሆረር የሆኑ ነገሮች የሚከሰቱ ከዚህ በኋላ ነው። ሆረር የውመል ቂያማ ሆረር ክስተቶች ማለት ነው። አህዋል የውመል ቂያማ ማለት እና እነዚህ ሆረር ነገሮች ምንድን ናቸው? ቅድም እህታችን ቤተልሔም ልትቀራልን ልታነብልን ያለችውን ነገሮች ናቸው። አላህ ስብሐነሁ ወተዓላ በአጭሩ ቁርአን ላይ ነግሮናል። እነዛ ነገሮች የውመል ቂያማ በጣም ሆረር የሆነ ጊዜ እንደሆነ የውመል ቂያማ ብዙ የሚያስፈሩ ክስተቶች እንደሚከሰቱ በእነዚህ ሱራዎች በጣም ገርሞኛል። እንዳውም ቤተልሔም ራሱ እንዴት በአጭር ጊዜ የእነዚህ ሱራዎች ምንነት መረዳቷ ራሱ በጣም ገርሞኛል። ምክንያቱም ሐዲስ አለ እነዚህ ሱራዎች ያነበበ ሰው የውመል ቂያማ ልክ በአይኑ እንዳየ ነው ብለዋል። እነዚህ ሱራዎች ያስተነተነና ያወቀ ሰው ትንሣኤን በአይኑ እንዳየ ነው ማለት በቃ ያንን የትንሣኤ ቀን ምን አይነት አስጊና አስፈሪ ሆረር መሆኑ ያስረዳል። እና ቅድም ልታነብልን ያለችው ሱራ ሱረቱል ኢንሽቃቅ አለች። ከዛ በፊት ደግሞ ሱረቱል ኢንፊጣር አለች። ሱረቱል ኢንፊጣር እናንብብና ወደ ሱረቱል ኢንሽቃቅ እንምጣ። ከሷ ስለምትቀድም በተርቲብ ማለት ነው። ኦኬ ተክዊር ከዛ ኢንፊጣር ከዛ ኢንሽቃቅ እናነባለን። ሱረቱ ተክዊር 81ኛዋ ሱራ አላህ ምን አለ? ኢዘ ሸምሱ ኩዊረት አለ። ፀሐይ በተጠቀለለች ጊዜ ማለት ኩዊረት ማለት ከጨረቃ ጋር አብረው እንደ ኳስ ይሆናሉ። አብረው አንዱ ውስጥ ይጋባሉ አሉ። ኩዊረት ማለት ኳስ መሆን ማለት ነው። እና ፀሐይና ጨረቃ ይደባለቁና አንድ እንትን ይሆናሉ፣ አንድ ኳስ ይሆናሉ ይላሉ ዑለማዎች በተፍሲር ማለት ነው። ወኢዘ ንጁሙን ከደረት ከዋክብት ደግሞ ይረግፋሉ። የዛን ጊዜ ከዋክብት ይረግፉና ብርሃናቸው ይጠፋል ማለት ነው። ወኢዘ ልጅባሉ ሱይረት ተራሮች ደግሞ ተነቅለው ይንቀሳቀሳሉ። በሌላ አያ አላህ ምን አለ ስለነዚህ? ወተራ ልጅባለ ተሕሰቡሃ ጃሚደተን ወህያ ተሙሩ መረ ሰሓብ አለ። ተራሮችም የዛን ቀን ታያቸዋለህ ባሉበት የቆሙ ይመስልሃል፣ ግን ልክ እንደ ዳመና ይንቀሳቀሳሉ አለ። ወህየ ተሙሩ መረ ሰሓብ ወኢዘ ልዕሻሩ ዑጥለት በዛን ሰዓት ዕሻር እንሰሶች የቤት እንሰሶች እረኛ አይኖራቸውም። ሁሉም ነፍሴ ነፍሴ ብሎ የሚሰጋበት የሚሸሽበት ቀን ስለሆነ እረኛ አይኖራቸውም። ወኢዘ ልውሑሹ ሑሽረት አውሬዎች ደግሞ የሜዳ እንሰሶች ደግሞ አውሬውም ተነካሹም ይሰባሰባሉ። አንበሳ ሚዳቋ አጠገብ ሆኖ ሚዳቋዋን አትታየው፣ ሚዳቋዋን አይፈልግ፣ ሚዳቋ አንበሳውን አትፈራ። ለምን? ከዛ በላይ የሚያስፈራ ሆረር ስላለ ማለት ነው በሰዓቱ ያለው ሁኔታ። ወኢዘል ቢሓሩ ሱጅረት ባህሮች ደግሞ እሳተ ገሞራ ከስር ተለቆባቸው ይንቀለቀላሉ። ሱጅረት ማለት እሳት ይለቀቅባቸውና ይፈላሉ። በሌላ አያ በቀጣዩ ሱራ ላይ ብላ ወኢዘል ቢሓሩ ፉጅረት ይላል። እዚህ ጋር ሱጅረት እዛ ፉጅረት። ሱጅረት ማለት ያኒ እሳት ይለቀቅባቸዋል ከስራቸው ማለት ነው። ፉጅረት ማለት ደግሞ እሳት ተለቆ ይፈሉና ይፈነዳሉ፣ ይተናሉ። ምድር ላይ ውቅያኖስ ባህር የሚባል ነገር አይኖርም። ውሃው ይተናል፣ እሳት ይለቀቅበታል ከስሩ። ወኢዘ ንፉሱ ዝውጀት ነፍሶች ደግሞ እያንዳንዱ ከመሰሉ ጋር ይሄዳል። ያኔ ሰው በቃ ወደሚመስለው አካል ይሸሻል ማለት ነው፣ ይሰባሰባል። ወኢዘል መውኡደቱ ሱኢለት የዛን ቀን ደግሞ በህይወቷ የተገደለችው የተቀበረችው በአረቢያ ምድር ሴት ልጅም ትጠየቃለች። ምክንያቱም አረቦች ሴት ልጅ በህይወት ይቀብሩ ነበረ። ትጠየቃለች። ምን ተብላ ነው የምትጠየቀው? ቢአይ ዘንብን ቁትለት በምን ኃጢአት እንደተገደለች። ይሄ ጥያቄ ለገዳይዋ ማስፈራሪያ ነው።
ወዮለት ማለት ነው። ምን ኃጢአት አድርጋ ነው በተወለደ ህፃን ልጅ ሴት ልጅ ስለሆነች ለምን ተገደለች? ለምን እንደተገደለች ገዳዮቹ ይጠየቃሉ። እሷም ምን ኃጢአት ሰርተች ነበር? ይሄ ለምሳሌ አንድ ህፃን ልጅ መቀጣት የማይገባው ቅጣት ከተቀጣ ለምንድን ነው የተቀጣኸው ይባላል። አስለን እኮ ለምንም ቢሆን ይሄ ልጅ ይሄን ቅጣት እኮ አይገባውም። የሚጠየቀው ሰውየውን ለማዋረድ ነው። ሰውየውን እንትን ለማለት ነው። እና ትጠየቃለች አለ። ወኢዘ ሱሑፉ ኑሽረት፣ የዛን ቀንም መጽሐፍቶች ይበተናሉ፣ ይዘረጋሉ። የእያንዳንዱ የሰው ልጅ ኃጢአት የተመዘገባቸው መዝገቦች ይዘረጋሉ። ወኢዘ ሰማኡ ኩሽጠት፣ ሰማያትም ይላጣሉ። ሰማይ ትላጣለች፣ ትሸለቀቃለች፣ ትጠቀልላለች። ወኢዘ ልጀሒሙ ሱዕረት፣ ጀሃነምም ትንቀለቀላለች። እዛን ቀን ትዘጋጃለች ለሚገቡባት ሰዎች ማለት ነው። ወኢዘ ልጀነቱ ኡዝሊፈት፣ ገነትም ለእሷ ለሆኑ ለሚገቡባት ትዘጋጃለች፣ ቅርብ ትሆናለች። የዛን ቀን አለምናለ ዓሊመት ነፍሱ ማ አሕضረት፣ እያንዳንዷ ነፍስ ምን ስራ ይዛ እንደመጣች የዛኔ ይገባታል። እያንዳንዷ ሰብ ምን ሰርታ እንደመጣች የዛን ቀን ይገባታል አለ፣ ታውቃለች። እንግዲህ ይሄ ኦልሞስት እንግዲህ በዛሬው ዘመን ፊልም ቢሰራ እንደዚህ ይሄ ነገር ምን ማለት እንደሆነ እንግዲህ ለሚገባው ሰው ይገባዋል። ከዛ በኋላ አላህ ሱብሓነሁ ወተዓላ በሚቀጥለው ሱራ ምን አለ? ሱረቱል ኢንፊጣር ደግሞ ሂዱ። ሱረቱል ኢንፊጣር ኦኬ፣ ኢንፊጣር 82ኛ ደግሞ አንብቦ ምን አለ? ኢዛ ሰማኡ እንፈጠረት፣ ሰማይ በተሰነጠቀች ጊዜ የዛን ቀን። ወኢዘል ከዋኪቡ እንተሰረት፣ ከዋክብቶችን በተበታተኑ ጊዜ። ወኢዘል ቢሓሩ ፉጅረት፣ ባህሮች ደግሞ በፈነዱበት ጊዜ። ባህሮች ይፈነዳሉ፣ እሳት ተለቆባቸዋል፣ ፈልተዋል፣ ይፈነዳሉ፣ ይተናሉ። ውሃ አይኖርም፣ ይጠፋል። ምድር አንድ ፕሌት ነው የምትሆነው። ወኢዘል ቁቡሩ ቡዕሲረት፣ ቀብሮችም ተሰናጣጥቀው ሞታኖቹ በወጡ ሰዓት። ዓሊመት ነፍሱ ማቀደመት ወአኸረት፣ እያንዳንዷ ነፍስ ምን ይዛ እንደመጣች ምን እንዳስቀረች ታውቃለች። ምን አይነት ስራ ይዛ እንደመጣች፣ ምን አይነት ስራ መስራት የነበረባትን ሳትሰራ ሰንፋ የተወችውን ለይታ ታውቃለች። እዛን ቀን ይላል። ከዛ ምን አለ? ያ አዩሃል ኢንሳን፣ አንተ የሰው ልጅ ሆይ ማገረከ ቢረቢከል ከሪም፣ በዚህ ቸርሞ ከሆነው ጌታ ምንድነው ያታለለ? ምንድነው ያታለው የካድከው ይላል። አለዚ ኸለቀክ፣ ያ የፈጠረ፣ ፈሰዋከ፣ ቀጥ አድርጎ የፈጠረ፣ ፈዓደለክ፣ ከዛም ያስተካከለ፣ ፊ አይ ሱረቲን፣ በፈለገው ቅርጽም፣ ማሻአ ረከበክ፣ በፈለገውና ባማረ ቅርጽም ቀርጾ የፈጠረ፣ ያ ወደ ክህደት የወሰደ ምክንያት ከላ በልቱ ከዚቡን ብዲኑ፣ የዛን ቀን ስለምታስተባብል ነው። በዛ ቀን የእውነት ትክክለኛው እምነት ቢኖርህ ኖሮ እዚህ ነገር ውስጥ ባልጣለ። ነገር ግን ለዛ ቀን ያለህ ማስተባበል ነው አለው። ቀጥሎ ደግሞ ሱረቱል እንሽቃቅ ደግሞ እንሂድ። 84ኛ አላህ ምን አለ? አዑዙ ቢላሂ ሚነ ሸይጣኒ ረጂም። ቢስሚላሂር ረሕማኒር ረሒም። ኢዛ ሰማኡ እንሸቀት፣ ሰማይ በተሰነጠቀች ጊዜ። ወአዚነት ሊረቢሃ ወሑቀት፣ የጌታዋን ትእዛዝም ሰምታ ልትሰነጠቅም ይገባታል አለ። ምክንያቱም የሰነጠቀችው ፈጣሪዋ ተሰንጠቂ ስላላት ነው። ወኢዘል አርዱ ሙደት፣ ምድርም በተለጠጠችበት ቀን። ወአዚነት ሊረቢሃ ወሑቀት፣ ስትለጠጥ ምን ይሆናል? በውስጧ ያሉ ይወጣሉ፣ ሙታኖቹ ማለት ነው። ኦኬ፣ ሙታኖቹ ይወጣሉ፣ እሷም ስትለጠጥ ማለት ነው። ወአልቀት ማፊሃ ወተኸለት፣ በውስጧ ያለውም ነገር ይወጣሉ፣ እሷም ነፃ ትሆናለች። እስከ አደም ጀምሮ እስከ ዛሬ ጊዜ እስከዛ ሰዓት የተቀበሩባት የተሸከመችው ጉድ ትተፋለች፣ ባዶም ትሆናለች፣ ከቀብር ነፃ ትሆናለች። ወአዚነት ሊረቢሃ ወሑቀት፣ ጌታዋንም የጌታው ትእዛዝ ሰምታም ልትፈጽም ይገባታል አለ። ከዛ ምናል ያ አዩሃል ኢንሳን፣ አንተ የሰው ልጅ ሆይ እነከ ካዲህ፣ አንተ እኮ እየሰራህ ነው፣
ትሰራለህ ክፉም ደጎም ኢላ ረቢከ ወደ ጌታ እየተጓዝክ ነው። ከድሐን መስራትን ፈሙላቂህ መጨረሻ ደግሞ እሱ ፊት ትቆማለህ። ምን ይዘህ እሱ ፊት እንደምትቆም እወቅ ካሁኑ። ፈአማ መን ኡትየ ኪታበሁ ቢየሚኒህ የዛን ቀን ኪታብ መጽሐፉ የመልካም ስራውና የክፉ ስራው መዝገብ መጽሐፍ መልካም ስራው በልጦለት በቀኙ በኩል መጽሐፍ የተሰጠው ሰው ፈሰውፈ ዩሓሰቡ ሒሳበን የሲራ ይሄ ገር የሆነ መተሳሰብን ይተሳሰበዋለን ይላል። መጽሐፉ በቀኝ ከተሰጠ ይሄ ምስራት ነው። ፈአማ መን ኡትየ ኪታበሁ ወየንቀሊቡ ኢላ አህሊሂ መስሩራ ይሄ ደግሞ ወደ ጀነት ወደ ቤተሰቦቹ ደስተኛ ሆኖ ይመለሳል። እንግዲህ ሱብሓነላህ ጀነት መግባት ራሱ አላህ ሱብሓነሁ ወተዓላ ይመለሳል ነው የሚለን። ምንድነው የሰው ልጅ መመለስ ያለበት ወደ ገነት ነው፣ አባቱ አደም የነበረበት ቦታ ማለት ነው። በዚህ እና መመለስ ነው የሚለው አላህ ሱብሓነሁ ወኢለየ ቱርጀዑን ወደ እኔ ትመለሳላችሁ ይላል። ምክንያቱም የሰው ልጅ ከዛ ወደዚህ ስለወረደ ማለት ነው። ግን ተመልሶ ግን የት ነው የሚሄደው? ወደ ጀነት ሲሆን መመለስ ነው። ወደ ጀሃነም መሄድ ግን መመለስ አይደለም፣ መቅረት ነው። ወደ ጀሃነም መሄድ መቅረት ነው። ጀሃነም ምድር ስር ናት። ናም ተመልሶ ግን ወልቅያማ ይመለስና በሂሳብ አላህ የተሳሰበውና ወደ ምድር ወደ ገሃነም ያወርደዋል። አንቱሙል ዋሪዱን ትወርዷታላችሁ ብሎ አላህ ሱብሓነሁ ወተዓላ እና ወአማ መን ኡትየ ኪታበሁ ወረአ ዛህሪህ የዛ በጀርባው በኩል መጽሐፉ የተሰጠው ሰው ግን አለ በጀርባው በኩል ማለት በግራው በኩል ሆኖ በጀርባው አንድ ሰው ከጀርባ በኩል ካናገር ሪስፔክት አይደለም ሪስፔክት አይደለም። በቃ አንተ ሪስፔክት የሚያደርግህ ሰው ከፊት ለፊት መጥቶ በሪስፔክት ያናገርህና የሆነ ነገር ግን በፊት ለፊት መምጣት እየቻለ ከኋላ የሚያናገርህ ከሆነ ወይ በኋላ ሲሰጥህ ይሄ ያስደነግጠዋል የዛን ሰዓት ማለት እና በግራ በኩል በስተግራ በኩል በስተጀርባው አሉ ዑለማዎች ተፍሲር ላይ ፈአማ መን ኡትየ ኪታበሁ ወረአ ዛሂሪሂ በስተጀርባው የተሰጠው ሰው ደግሞ ወረአ ዛሂሪሂ ፈሰውፈ የድዑ ሱቡራ የዛኔ መሞትን ይመኛል። ባልተፈጠርኩ ይላል አላህ ሱብሓነሁ ወተዓላ በሌላ አንቀጽ ምን አለ? ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ አፈር ሁኜ በቀረሁኝ ይላል ካፊር በዛን ቀን። ወየስላ ሰዒራ ያቺ የተንቀለቀለችው እሳት ውስጥም ይገባል። እነሆ ካነ ፊ አህሊ መስሩራ ለምን እዚች ዓለም እያለ ከቤተሰቦቹ ጋር ደስተኛ ነበረ፣ ኩራተኛ ነበረ፣ እብሪተኛ ነበረ፣ በሐሰት ነዓም ላይ ሆኖ ነዓም ይደሰት ነበር። እነሆ ظن አን ለን የሑር ጌታውም ያገኝ አልመሰለውም ነበረ። በላ ኢነ ረበሁ ካነ ቢሂ በሲራ ይላል እና እነዚህ አንቀጾች ምንድነው የሚነግሩን? ነዓም የወል ቂያማ ይሄ አህዋሉ የወል ቂያማ ይባላል። የየወል ቂያማ አስፈሪ ሰዓታት አላህ ስብሓነሁ ወተዓላ ይላል የውመ ቱበደሉ ልአርዱ ገይረ ልአርዲ ወሰማዋቱ ወበረዙ ሊላሂ ዋሒድ ልቀሃር ይላል። የዛን ቀን ሰማያትን ምድርም ይቀየራሉ፣ ገጽታቸው ይቀየራሉ። ገይረ ልአርድ አሁን የምናያት ምድር አትሆንም፣ እሷ ራሷ ሆና ግን ገጽታዋ ይቀየራል። ለአላህም ለዛ ሀያልና አሸናፊ ለሆነው ግን ከዛ ፊት ለፊቱ ይቀርባሉ፣ ግልጽ ሆነው ይቀርባሉ። ከዛ በኋላ አላህ ስብሓነሁ ወተዓላ ይላል ወየስአሉከ ዐኒል ጂባሊ ፈቁል የንሲፉሃ ረቢ ነስፋ። በሌላ ሌሎች አያዎች ለማመጣ ያላችሁ ስለ ተራሮችም ይጠይቁሃል። ፈቁል ረቢ የንሲፉሃ ረቢ ነስፋ አላህ ስብሓነሁ ወተዓላ እንኩትኩት ያደርጋቸዋል። ፈየዘሩሃ ቃዓን ሶፍሶፋ ከዛ በኋላ ምድርን ቀጥ ያለች መሬት ልሙጥ ያደርጋታል። ላ ተራ ፊሃ ዒወጀን ወላ አምታ ምድር ላይም አባጣ ጎባጣ አታይም። የዛኔ አንድ እልም ያለ ሜዳ ነው የሚሆነው ምድር፣ ያለ ባህር ያለ ተራራ። አሁን አብዛኛው የምድር አካል ባህር ነው። ያ ሁሉ ባህር ጠፍቶ ምድር ብቻ ትሆናለች። ለትንሣኤ ምድር ትበጃለች ማለት ነው። ከዛ በኋላ ያ ተመጅቶ ከዛ አላህ ስብሐነሁ ወተዓላ ፊት ይቆማል። ከዛ በኋላ ሲቆም ፀሐይ በጣም ትቀርባለች። ነቢ ስ ሰለም
አንድ ሚል የሚያህል ርቀት ትኖራለች አሉ። ሚል ማይል በሁለት ይተረጎማል፣ ማይል በሚለው ይተረጎማል። እንደዚሁም ደግሞ ሚል የሚለው ቃል አረብኛ ሌላ ትርጉም አለው። እሱም ደግሞ የአይን መኳያ አይን መኳያ ሚል ይባላል። ስለዚህ እሱን ያህልም ትቀርባለች የሚል ትርጓሜ ያለው። ብቻ ግን በጣም ትቀርባለች። ሰው ልጅ በላበቱ ይጠበቃል። አንዳንዱ ላበቱ ደግሞ እንደ ኃጢአቱ ልክ ነው። የላበቱ ብዛት። አንዳንዱ እስከ ቁርጭምጭሚቱ፣ አንዳንዱ እስከ ጉልበቱ፣ አንዳንዱ እስከ ግማሽ ሰውነቱ፣ አንዳንዱ እስከ ደረቱ፣ አንዳንዱ እስከ አንገቱ፣ አንዳንዱ ሙሉ ሰውነቱ ድራውን ያደርጋል በስዌት። ኢማጂን ይህን ያህል ቅርበት ኑሯት በአሁን ራሱ ሙቀት በሆነበት ሰዓት እንዴት እንደማንችላት እያያችሁ ነው። ይህን ያህል ስትቀርብ ደግሞ በኃጢአቱ ልክ የዛን ያህል ያወቀ እንትን ይለዋል። አላህ ስብሓነሁ ወተዓላ ሚላል ከማ በዳእና አወለ ኸልቅን ኑዒድሁ፣ እያንዳንዱ ፍጥረት እንደፈጠርነው እንመልሰዋለን አለ። ስለዚህ ዋዕደን ዓለይና ነቢያችን ሰለላሁ ዐለይሂ ወሰለም አሉ ትብዓሱነ የውመል ቂያማ ሑፋተን ዑራተን ጉርላ፣ ስትቀሰቀሱ የውመል ቂያማ ራቁታችሁ ጫማ የላችሁ ሳትገረዙ ነው የምትቀሰቀሱት፣ ፊት አላህ ፊት የምትቆሙታል። አኢሻ ረዲየላሁ ዐንሃ ያ ረሱላህ ወንድና ሴት እርስ በራስ እየተያየ አለች። የዛኔ ከዛ በላይ ያን የሚያዘናጋ ነገር በቂ ነገር አለ። አላህ ስብሓነሁ ወተዓላ ምን አለ? ሶሪ ነዓም ሶሪ ኦኬ ሶሪ ሱረቱ እንትን ላይ ሱረቱ ዓበስ ላይ መጨረሻ ላይ ምን አለ? እንደዚህ ሱረቱ ዓበስ እና ሱረቱ እንትን ላይ ነዓም ዓበሰ ወተወለ ላይ ምን አለ? አላህ ስብሓነሁ ወተዓላ ሱራ 80 ላይ የዛን ቀን አለ የውመ የፊሩ ልመርኡ ሚን አኺሂ፣ የዛን ቀን የሰው ልጅ ከወንድሙ የሚሸሽበት ቀን ነው አለ። የዛኔ ወንድሜ አብሮ አደገ የሚባል ነገር የለም። ወኡሚሂ ወአቢህ፣ ከእናቱም ከአባቱም ይሸሻል። ወሰሒበቲሂ ወበኒህ፣ ከሚስቱም ከልጆቹም ይሸሻል። ራሱን ለማውጣት ነፍስ ለማውጣትና ለማዳን ብቻ ነው የሚታሰበው። ይዛኔ ምን አለ? ከዛ ሊኩል ምርኢን፣ ለእያንዳንዱ ሰው የውመኢዚን የዛን ቀን ሻእኑ ዩግኒሂ፣ ከሁሉም ሓጃ፣ ከሁሉም ሐሳብ፣ ከሁሉም ጣጣ የሚያስረሳው በቂ ጉዳይ ይገጥመዋል። የዛን ቀን አለ በቂ የሆነ ጉዳይ ይገጥመዋል። ልጄ የለም፣ አባቴ ብሎ መጣራት የለም፣ እናቴ ብሎ መጣራት የለም፣ ባሌ ሚስቴ ብሎ መጣራት የለም። ማንም ማንንም አይጠቅም የዛን ቀን ነዓም ይላል። እንደዚሁም ደግሞ ሱረቱ እንትን ላይ ደግሞ ናዚዓት ላይ ምን አለ አላህ ሱብሓነሁ ወተዓላ ነዓም ምን አለ መጨረሻ አካባቢ ላይ ኦኬ እዚህ ጋር ስለሌላ ነው፣ ስለ ብዙ ነገር ነው። ስፔሲፊክሊ የኛው አይደለም። እና የዛን ቀን በዛ ሰዓት ሰው ልጅ የሚዋረድበት አንገቱ የሚሰብርበት ሰዓት ነው። ከዛ በኋላ የሰው ልጅ አላህ ስብሓነሁ ወተዓላ እስከፈለገው ድረስ እዛ ፀሐይ ስር ሆኖ እስከፈለገው ይተወዋል። ግን አላህ ስብሓነሁ ወተዓላ የዛን ቀን አንድ ብስራት አለ፣ ለምእመናን ብስራት አለ። ያ ሁሉ ሰው ፀሐይ ላይ ሲቃጠልና ሲነድ
ሁለት ነገር የምንረዳው ነገር አንደኛው የሰው ልጅ አቅም እና የአሁን የኛ አቅም አሁን ያለንበትን የዚች ዓለም አቅማችን የተለያየ መሆኑ ነው። አሁን ትንሽ ሴንቲግሬዱ በጣም በዛ ካለ ከ50 ወደ 60 70 ቢደርስ ለምሳሌ መኖር አንችልም እዚህ ምድር ላይ። እዛ ግን ያን ያህል ሙቀት ሆኖ ግን እንችለዋለን። የሰው ልጅ ይችለዋል። ለምን? ከዚህ በኋላ ሌላ ሞት ስለሌለ ሌላ ነፍስ መውጣት የሚባል ነገር ስለሌለ ያ ሁሉ መከራ ገሃነም ገብቶ እንዳይሞት ነው የሚሆነው። ስለዚህ የዛን ጊዜ ያለው ነገሮች የመቋቋም አቅም ለየት ይላል። ሌላው ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ? ሰባት አይነት ሰዎች ሰብዓቱን ይظልሁም ላህ የውመል ቂያመቲ የውመ ላ ظለ ኢላ ظሉህ። የዛን ቀን ሰባት አይነት ሰዎች አላህ ሱብሓነሁ ጥላው ስር ያደርጋቸዋል። በሌላ ሪዋያ ምናለ? በዙፋኑ ጥላ ስር ያደርጋቸዋል ጥላ በሌለበት ቀን አሉ። የዛ ያ ጥላ እንጂ ሌላ ጥላ በሌለበት ቀን ሰው እዛ እሳት ፀሐይ ውስጥ ሲሆን እዛ ጥላ ስር ያጠላቸዋል። እና እነዚህ መልካም ስራዎች የሰሩ ሰዎች ብለው የነገሩን ሁኔታ አለ። ሰብዓቱን ይظልሁም ላህ የውመ ላ ظለ ኢላ ظልሁ። እነዚህ ኋላ እናወሳቸዋለን። አሁን ቀጣዩ ምን ይሆናል? እነዚህ ፀሐይ ላይ ያሉት ሰዎች በሚሊዮኖች በትሪሊዮኖች ተቆጥረው የማያልቁ ህዝቦች ይጨንቃቸዋል። ከብዙ መቆም በኋላ ወዴት ነው የሚሄዱት? ምንድን ነው የሚደረጉት? ሂሳቡ ምንድን ነው? ማነው? ግራ ይገባቸዋል። ከዛ በኋላ እርስ በራሳቸው ኧረ ከዚህ ነገር አንድ ነገር የሚለን ፈጣሪያችን ዋስ የሚሆነ ፈጣሪያችን የሚያናግርልን ሰው እንፈልግ። እንግዲህ ማን አላችሁ ከአባታችሁ አዳም ውጭ? እሱን አባታችሁ አደምን አናግሩት ይባባላሉ። አደምን ሲያናግሩት እኔ ራሴ እኮ በእኔ ኃጢአት ያለ ወይ ከገነት የወጣችሁት? እኔ ለራሴ የፈራሁበት ቀን ነው አልችልም ይላቸዋል። እኔ ለእናንተ ዋስ የመሆን አቅም የለኝም ይላል። እንደዚሁ ላስ ከፈለጋችሁ ወደ ልጄ ኖህ ወይ ደግሞ ኑሕ ሂዱ ይላቸዋል። ኑሕም አልችልም እኔ ለራሴም የሰጋሁበት ቀን ነው ያለው አልችልም ይላቸዋል። ግን ወደ ኢብራሂም ወደ አብርሃም ሂዱ ይላቸዋል። ወደ አብርሃም ሲሄዱ እኔም አልችልም እኔም ለራሴ ሰግቻለሁ ይላሉ። ከዛ ወደ ሙሴ ሂዱ ይላቸዋል። ወደ ሙሳ ይሄዳሉ። ሙሳም አልችልም ምክንያቱም አላህ ያልፈቀደልኝ ነፍስ አጥፍቻለሁኝና ለራሴ ሰጋለሁ አሉ። ከዛ በኋላ ወደ ዒሳ ወደ ኢየሱስ ሂዱ ይላቸዋል ሙሳ ዓለይሂ ሰላቱ ወሰላም። ዒሳም ይሄ የኔ ስራ አይደለም ይላል፣ አልችልም ይላሉ። እኔም ለራሴ ሰግቻለሁ ዛሬ ይላሉ። ከዛ በኋላ ዒሳ ደግሞ ወደ መሐመድ ሂዱ ይላል። ወደ መሐመድ ይሄዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ እሳቸው ሲሄዱ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አነ ለሃ ይላሉ። የእሷ ባለቤት የዚች ዋስነት ባለቤት እኔ ነኝ ይላሉ። እኔ ነኝ የዚች ዋስ ባለቤት ይላሉ። ከዛ በኋላ ይሄ ነው መቃሙል መሕሙድ ማለት ደግሞ ይሄ ነው። አላህ ስብሓነሁ ወተዓላ ዓሳ አየበዓሰከ ረቡከ መቃመን መሕሙዳ አላህ ስብሓነሁ ወተዓላ የምትወደስበት ትልቁ መድረክ ላይም ያደርስሃል ብሏቸዋል፣ ቃል ገብቶላቸዋል። ይሄ የዓለም ፍጥረታት ከአደም ጀምሮ እስከ መጨረሻው ፍጥረት ጠላቶቻቸውም የሰደቧቸው ያንቋሸሿቸው ሁሉ ፍጥረታት ዋስ የሚሆኑት ማናቸው? ነቢያችን ሰለላሁ ዐለይሂ ወሰለም። የዛኔ የነቢያችን ሰለላሁ ዐለይሂ ወሰለም ማንነት ጠላቶቻቸው ሳይቀር ይረዳሉ፣ ያምናሉ። ከዛ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ተነስተው አላህ ሱብሓነሁ ወተዓላ ዙፋን ስር ስግደት ይወርዳሉ። ነቢያችን ዓለይሂ ሰላቱ ወሰላም ምናሉ? አላህ ሱብሓነሁ ወተዓላ እስከ ሻው ድረስ ዝም ይለኛል ሱጁድ አድርጌ ጌታዬንም አወድሳለሁ። የውዳሴዎችም አይነቶች ይገልጽልኛል። በነዛ ጉዳሴዎች አወድሰዋለሁ። ከዛም መሐመድ ሆይ ቀና በል ዋስሁን፣ ዋስነት ተቀባይነት ይኖረዋል። ለምነኝ፣ ልመናህም ተቀባይነት ይኖረዋል እባላለሁ አሉ። ከዛ በኋላ እጃቸው ከፍ ያደረጉና አላሁመ ኡመቲ ኡመቲ፣ አላህ ሆይ ተከታዮችን አድንልኝ ይላሉ። የኔ ኡማ ይላሉ። እና አይዞህ በተከታዮች አናሳፍርህም ይባላሉ። በተከታዮችህ አናሳፍርህም እናስደስተሃለን ይላቸው አላህ ሱብሓነሁ ወተዓላ። ከዛ በኋላ ከዚች ሰዓት በኋላ ፍርድ ይጀምራል። ያ ሁሉ መቆም፣ ያ ሁሉ እሳት ላይ ያ ፀሐይ ላይ መንቀልቀል እንዳለ ሆኖ ግን አትሊስት የሆነ
እፎይ ይባላል። አትሊስት ፍርድ ይጀመራል። እያንዳንዱ ሰው በሰልፉ ይይዛል። የሚፈረደው ፍርዱን እየተቀበለ ወደ ታዘዘበት ይሄዳል። ግን ያ ፀሐይ ላይ መቆም ግን ኦልሞስት ቅጣት ነው። ኦልሞስት ሁሚሊዬሽን ነው ከአላህ ሱብሓነሁ ወተዓላ ለፍጥረታት ለኩራተኞች። ለዛ ነው የዛን ቀን የተለያዩ ሰዎች ይዋረዳሉ። የተለያየ ነገር ይታያል። የተለያየ መናፍቃኖች ጥሩ ሰዎች መስለው የታዩ ሰዎች ንፍቅናቸው ይታያል። የዛን ቀን እያንዳንዱ ነገር የውመ ቱብለስ ሰራኢር ብሏል። የዛን ቀን ምንም የተደበቀ ነገር አይኖርም። በዚች ዓለም የተደበቀችዋ ወሑሲለ ማ ፊ ሱዱር ልቦች ውስጥ የተደበቁ ንፍቅናዎች፣ ሐሰቶች፣ ወንጀሎች ሁሉ ይገለጻሉ የዛን ቀን ይላል ሱብሓነሁ። ምንም ድብቅነት የለም። ከዛ በኋላ የዛኔ እያንዳንዱ ፍርዱ ያገኛል። ከዛ በኋላ ያው እያንዳንዱ ወደ ተባለበት በስራው እየተመነዳ ወደ ገሃነም የሚሄድ ወደ ገሃነም ይሄዳል። ወደ ጀነት የሚሄድ ወደ ገሃነም የሚሄዱ ሰዎች የተለያዩ ናቸው። ከሃዲያኖች፣ ሙሽሪኮች፣ ጣዖት አምላኪዎች፣ በአላህ ላይ ሐሰት ተናጋሪዎች ወደ ገሃነም ይነዳሉ። እነዛ ሙስሊም ሁነው ኃጢአት የሰሩ ኃጢአታቸው ለጀሃነም የሚያበቃ ከሆነ እና ስራቸው ተመዝኖላቸው በክፉ ስራቸው ከበዛ አንዳንዶቹ ይቀጣሉ እንደ ኃጢአታቸው ግዝፈት እና ከአላህ ጋር መዳፈራቸው በዛው ልክ ይቀጣሉ። መጨረሻ ላይ ወደ ጀነት ይሄዳሉ። አንዳንዶቹ ደግሞ ሳይቀጡ በነቢያቸው ሰለላሁ ዐለይሂ ወሰለም ዋስነት የሚድኑ አሉ። እንደ ኃጢአታቸው መቅለልና ማነስ ማለት ነው። ስለዚህ ሙስሊሞችም በኃጢአታቸው የሚቀጡ አሉ። ግን ሙስሊም ጀሃነም ውስጥ ለዘላለም አይኖርም። በኃጢአቱ ልክ ተቀጥቶ ወደ ጀነት ይገባል። አላህ ምሮትም ሳይቀጣው ወደ ጀነት የሚያስገባው አለ እና ለዛ ነው ሙስሊሞች ጀነትን ጋራንቲ ለኛ ነው ብለን በአፋችን ማናገረው ኃጢአት ስላለን እንደ ሰው ስለምንሳሳት ያ ጥፋታችን ሊያስቀጣን ይችላል የተወሰነ ጊዜ። ግን ሙስሊም ሆኖ ከሞተ ግን ቢቀጣም ለዘላለም ጀሃነም ውስጥ አይኖርም ዞሮ ዞሮ። ለዛ ነው ሙስሊም ሀምቦል መሆን አለበት። በቃ እኔ ድኛለሁኝ በቃ መሐመድ ይዣለሁ ድኛለሁ አይባልም። ላስ ትክክለኛው መንገድ ላይ ነው ያለሁት፣ በዚህ ከሞትኩኝ አላህ ጀነት ቃል ገብቶልኛል፣ በኃጢአቴ ልቀጣ እችላለሁ የሚል እምነትና ፕሮባቢሊቲ መያዝ አለብን። ለምን ኃጢአተኞች እናጠፋለን፣ እንሳሳታለን። አውቀንም ሳናውቅም ደንታ ሳንሰጠውም ምንሳሳታቸው ነገሮች ብዙ ስለሆኑ ማለት የሰው ልጆች ነን። ግን ለዛ ነው የሶላትን ፋኢዳ ያ ነው። የሶላት ፋኢዳ ያ ነው። በቀን 5 ጊዜ ስትሰግድ በየሶላቱ በየመካከል የምትሰራቸው ኃጢአቶች ማጠቢያዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም በወንዝ ምሳሌ እንደሰጡን ማለት ነው። ወንዝ ላይ በቀን 5 ጊዜ እንደመታጠብ። ስለዚህ ባረከላሁ ፊኩም። ከዛ ጊዜ በኋላ ያለው ያው ብዙ ፍርዶች አሉ። ሁሉም እንደ ስራው፣ ሁሉም እንደ ማንነቱ። ነቢያችን ሰለላሁ ዐለይሂ ወሰለም ስፔሲፊክሊ ተናግረዋል። አይሁዶችና ክርስቲያኖች ይጠየቃሉ። ከዛ በኋላ አይሁድ ክርስቲያኖች ማን ነበረ የምታመልኩት ሲባሉ ዒሳ የአላህ ልጅ፣ ዒሳ የእግዚአብሔር ልጅ ይባላሉ። እናንተ ውሸታሞች ፈጣሪ መቼ ወልድና ደግሞ ሂዱ ይባላል ወደ ጀሃነም። ምንድነው የምትፈልጉት ይላቸዋል ነው አላህ ሱብሓነሁ። ምን ትፈልጋላችሁ? ጠምቶናል ውሃ እንፈልጋለን ይላሉ። እንግዲህ እዛ ፀሐይ ስር ሆነ አልጠማኝም ማለት ከባድ ነው። ጠምቶናል ውሃ ነው የምንፈልገው ይላል። ሌላ ነገር አይፈልጉ በሰዓቱ። ከዛ በኋላ ጀሃነምን ሳይዋት እንደ ሰራም ሆና ትታያቸዋለች። ሰራም ማለት በረሃ ላይ የሚታይ ኦሽን ማለት ነው። ኦሽን እኮ አይደለም። አይንህ ላይ ውሃ ሲጠማህ ከርቀት ውሃ የምታይ ይመስልሃል። ብዥ ይላል። የሆነ የሚውረገረግ ዳመና ነገር ይታያል። በረሃ ላይ ምንም ውሃ የሌለበት ቦታ ላይ ልክ እንደዛ ውሃ መስላ ትታያቸዋለች። ይሄዳሉ፣ ግን እሳት ናት ጀሃነም፣ ይንጠባጠባሉ። አይሁዶችም ማን ነበረ የምታመልኩት ይባላሉ። እነዛ ዑዘይርን ሲያመልኩ የነበሩ አይሁዶች ዑዘይር ይላሉ። እነዚህ ውሸታቸው ነው ይባላሉ። ወደ ጀሃነም ይነዳሉ። ዑዘይር የሚያመልኩ ዑዘይር ይላሉ። እነዛ በነቢያችን ሰለላሁ ዐለይሂ ወሰለም ያስተባበሉት ደግሞ በዛ ይፈረዳሉ። ምን ትፈልጋላችሁ ይላሉ። ውሃ ጠምቶናል ይላሉ። ሄዱ ይባላሉ። ጀሃነምን እንደ ዳመና መስላ ነው የምታያቸው። እንደ ትውረገረጋለች ኦሽን ትመስላቸው። ውሃ የሚጠጡ መስሏቸው ይሄዳሉ። እሳት ውስጥ ይንጠባጠባሉ። ስፔሲፊክሊ እያንዳንዱ ሰው በምድር ላይ ሲያመልከው የነበረውን አርማ ተሸክሞ ነው የሚመጣው ብለዋል።
መስቀላውያን መስቀል ተሸክመው ይመጣሉ። ኢየሱስ መስቀል ይዞ አይጠብቃቸውም። መስቀልም ያዙ አላላቸው። መስቀልም አስረክቦ አልሄደም። ህንዶች የበሬ ቀንድ ምናምን የሚያመልኩት ነገር ይዘው ይመጣሉ። እያንዳንዱ የሚያመልከው ቡዳዎች የቡዳ ስዕል ሐውልት ይዘው ይመጣሉ። ያ ነው በዛ ይለያሉ። ላስ ይሄ ነው የምታመልኩት ያለ ያንናችሁ ዛሬ ከእሳት ይባላሉ ማለት ነው። እና ስፔሲፊክሊ ኤክስፕሊክትሊ በግልጽ ነው የተነገረው ይሄ ጉዳይ ያለ ምንም ማቅማማት ነው የተነገረው በግልጽ እና ይሄ ባጭሩ ነው። በሰፊው ደግሞ ኢንሻአላህ ሌላ ጊዜ